ምክንያቱም የእናት ፍቅር ከባድ ስለሆነ እናት እንዴት እንደምትናፈቅ ማንም ስለማያውቀው ለዛ ነውና በጣም አመሰግናለሁ። ክብር ይስጥልኝ ለሁላችሁም እዚህ ጋር የተባበራችሁ በሙሉም አመሰግናለሁ። አንተ ጎበዝ መልካም አባት ነህ። ለልጅክ ደስታ የምትጨነቅ መልካም አባት ስለሆንክ ልጅክ እናቱን እንዲያገኝ ረድተከዋል። ተባረክ፣ እድሜና ጤና ይስጥክ። እኔ እስኪ አንድ ጥያቄ ጠይቀው። እያሱ ትሰማዕንለኻ? እንኳዕ ደስ በለካ መዝሓወይ መጀመርያ ሕጂ ናበይ ኻ ክትወስዳ እንታይ ክተሪኣ ኢኻ? ናበይኩም ትኸዱ ሕጂ? መቐለ ዲኹም ትፀንሑ ዋላ ትኸዱ ኢኹም ንዓዲ? ክንከይድ ባል ውቕሮ ኢና ወሻ አበይ ትወስዳ ኢኻ? አበይ ተሪኣ ኢኻ? ላብ ዝዓበ ኩሉ ዓዲ ገጠር ለውዚ ውቕሮ ሓወይ ከኣለኒ ውዚ ኣብ ዓዲግራት ጎበዝ ዝሓውሽ ዶ ኣረያ በቃ ተተማሃርኩምሉ ምሰዲኻ ዘዕበየትካ ብደንብ ጌርካ ዛርባ ዋላ ምሓኛ ዘይትኽእል ኮይና እውን ሓውካ እናተርጉመልኩም ብደንብ ጌርካ ሽዶ ዝሓወይ ተንከባኸባ ናጅኹም ድሕሪ ሕጂ እውን ኣለና ኢና ምሳኹም ሃቢባ እውን ስለዘላ ናይ ሃቢባ እውን ስልክ ስለዘለካ ናተይ እውን ክሰደልካ እየና በቃ ቴንክ ዩ ሶ ማች ለሁላችሁም ጋይስ። ሃቢዬ በጣም ነው የማመሰግነው። ማርያም ምንድን ያወራችሁ ታምረው ተርጉምልኝ። አሁን ምንድን ነው የምታሳያት? መቀሌ ትቆያላችሁ ወይስ ወዴት ነው የምትወስዳት አልኩትና ኖ ወደ ሀገር እንሄዳለን የተወለድኩበትን አሳያታለሁ ያደግኩበት ገጠር እንወስዳታለሁ ምናምን ብሏልና ዋን ዌይ ነው አይደል ትኬቱ ሀቡ? አዎ ዋን ዌይ ነው። መመለስ በፈለግሽ ሰዓት ንገሪንና እንቆርጣለን ብያታለሁ። በቃ ጥሩ ይዛን ልጅ ግን ነው አለን ሁላችንም። አዎ አለን። ብርድን ወንድም ሁላችሁንም በጣም አመሰግናለሁ። የትኬት መመለሻ ትኬቱን እድሉን ለኔ እስኪኝ። ወይኔ ሙቤ መመለሻ ትኬቱን መመለሻውን ሙቤ አንተ ልትችል ነው? ወላሂ ከለቤተሰቡ ሁሉም ቤተሰብ ከሆነ ምን እችላለሁ። እዚህ ጋር አንድ ነገር ማለት እፈልጋለሁ። በጣም ዛሬ ደስም ብሎኛል። በጣም ነው ደስ ያለኝ። ምክንያቱም ሀቢባ እውነቴን ነው የምለው አንቺ ኢትዮጵያዊ ባትሆኚ ሌላ ዜጋ ብትሆኚ እቀና ነበር። ሴት ልጅ ጀግና ናት ስንል በምክንያት ሀገር ነሽ እንጂ እውነቴን ነው የምልሽ። አንቺ ማለት ሀቢባ ማለት ሀገር ነሽ። እውነቴን ነው የምለው። እኔ አንድ ቀን መጥቼ እዚህ ገስት ላይ እርጂኝ ወይ ደግሞ እንደዚህ አድርጊልኝ ብዬም አላቅም። አላህም ደግሞ ጤና ይስጠኝ አልልም። አንቺን የምወደው በምክንያት ነው። ብዙ ነገር አድርገሻል፣ ገና ብዙ ነገር ታደርጊያለሽ። አንቺ የሴቶች ተምሳሌት ነሽ። እዚህ ስር ያላችሁ ሴቶችን በእናታችሁ በርቶልን። እንደዚህ ምን ነው ሀቢባ አንድ ሆነች? ምን ነው ኢትዮጵያ ሀገራችን 10 ሀቢባ 20 ሀቢባ ለምን አጣን ያስብላል። እና እናታችን እንኳን ደስ አለሽ። የኛ መቼም ሀቢባም ሆነ ሌላ ሰውም ፈልጎ ሊያገኝልን አይችልም። ለዘላለም ተለያይተናል። ግን ዛሬ ደግሞ ልክ እናቴን እንዳገኘው ነው እንትን ራሴን መቆጣጠር ያቃተኝ። ሀቢባ አላህ ረጅም እድሜ ይስጥሽ። ገና ብዙ ነገር ታሳይናለሽ እና ወላሂ ከዚች እናት ጋር ከመጀመሪያ እውነቴን ነው በቃ የሆነ ስሜት እንድጮህ በቃ አላረን ብዙ ነገር ነው ሰማይ። አልহামዱሊላህ በጣም ደስ ብሎኛል እና ትለያለሽ ሀቢባችን፣ በርቺልን። ብዙ ነገር ነው የምንጠብቀው። አላህ ደግሞ ልጆችን አሳድጎ አንቺን የሚተኩልን ያርግልን። ጀግና ሴት እውነቴን ነው። አንቺ ጋር አይደለም መናገር የምፈልገው ሌላ ቦታ እድል አግኝቼ ብናገር ስላንቺ ደስ ይለኛል። ማሻአላህ አላህ ረጅም እድሜ ይስጥሽ። አንቺ ካለሽ ብዙ ነገር አለ። ሌሎችም ሴቶችን እንደ ሀቢባ በርቱልን። ሁላችሁንም እንወዳችኋለን። እናታችን እንኳን ደስ አለሽ፣ ወንድማችንን እንኳን ደስ አለ ነው የምለው እና የሆነ አሻራ ነገር እንትን እንላለን። በጣም እናመሰግናለን። ማመለሻቸውን ነው የምችለው። አላህ ይስጥሽ። ወላሂ ደግሜ እንደገና አሞራውን አላስቸግረውም። የመሄጃቸውን ችሏል። የእናትና ልጅን ደግሜ አላስቸግረውም ብዬ ነበር። ይኸው ሙቤ ወንድማችን አላህ ይስጠው የመመለሻቸውን ትኬት እኔ እችላለሁ ብሏል እና ተባረክ ወንድሜ ሙባረክ። አላህ እድሜና ጤና ይስጥክ። በጣም እናመሰግናለን። ስለዚህ እናቴ መመለስ አንድ ሰው ልለምን አንድ እስኪ አንድ አንበሳ ካላችሁ ጋይስ ወገን
ጣሉለት እስኪ ልጁን እስኪ የደስ ፕሊስ እባካችሁ አንድ ሰው ካላችሁ በእኔ ስምም ቢሆን በራሳችሁም ስምም ለልጁ አንድ አንበሳ ብትልቁለት ደስ ይለኛል። እና ጊፍቱም ደግሞ ተባበሩት ሞራል ያረግ ላተልቀው ቆይቀርታ አትልቂው እሱና እያሱን ከቻላችሁ ጋይስ አንድ አንበሳ የሚለቅለት ከተገኘ ፕሊስ ፕሊስ ከእናቱ ጋር የተገናኘበት ቀን የደስታ ልቀቁለት። አዎ በደንብ ደግሞ አስገብተን የለቀቀውን በደንብ አስገብተን ደግሞ እናመሰግነዋለን ጋይስ። ትክክል። እና ሚውቱን አብሪውና እንዴ ልንገርሽ ውቂያ መመለስ ጋይስ የላ ትልቁን አንበሳ ሪምሻ አላህ ይስጥሽ። ወላሂ እናቴ ቪዲዮ ክፈችለትና እስኪ ባለን ማለት ነው 100,000 ኔትወርክም ሊሆን ይችላል። ቤተሰብ 100,000 እንምላ እስኪ ባለን ነገር 100,000 እንምላ። ምን ሆናችሁ ነው ቆይ የወጣችሁት? አልገባኝም። ኔትወርክ ነው መሰለኝ። ሩቂያ የክፈችው እናቴ ራሳቸው እሱ ጋር ነው የገባው። እሺ እሱን እየነካችሁ ስጡ ጊፍት ጋይስ። በቃ እሱን እየነካችሁ ጋይስ ሌትስ ጎ እስኪ እንያችሁ ሌትስ ጎ ኤቭሪዋን ጋይስ ያላችሁን ትንሽ ናገዛችሁ። አንዴ ላስረዳው እያሱ